በህይወት ውስጥ ብዙ ድምጾችን እንሰማለን። የሌሎችን ድምጽ፣ የእኛን ድምጽ፣ የእግዚአብሔርን ድምጽና የጠላትን ድምጽ። በእነዚህ ብዙ ድምጾች ግራ መጋባት ብዙ ጊዜ ይገጥመናል። በዛሬው ቪዲዮ ላይ እግዚአብሔር እያነጋገረ መሆኑን የሚያሳዩ 5 ምልክቶችን እናያለን። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። ዓለማችን በጣም ብዙ በሆኑ ድምጾች ተጨናንቃለች። ከዚህም የተነሳ እግዚአብሔር የሚለንን መስማት አስቸጋሪ ሆኖብናል። ማወቅ ያለብን የመጀመሪያው ነገር እግዚአብሔር ሁል ጊዜ ከኛ ጋር መሆኑን ነው። ምንም እንኳን እኛ መስማት ቢቸግረንም። አንዳንዶቻችን ማዳመጥ እንፈልጋለን፣ ነገር ግን በሆነ ምክንያት ሲናገር መስማት አንችልም። እግዚአብሔር የምልክቶች አምላክ ነው። ልክ ቀስተ ደመናውን ምድርን ዳግመኛ በውሃ እንደማያጠፋ ምልክት አድርጎ እንደሰጠው ሁሉ ጊዜም ምልክቶችን ያሳየናል። አሁን እግዚአብሔር እያናገረን መሆኑን የሚያሳዩትን ምልክቶችን ከማየታችን በፊት ስለ እግዚአብሔር ማወቅ የሚያስፈልጉንን አንዳንድ ነገሮች እንይ። አንደኛ፣ እግዚአብሔር ጸሎታችንን ይሰማል። መዝሙር 65 ቁጥር 2 እንዲህ ይላል፣ ጸሎትን የምትሰማ ሆይ ሥጋ ሁሉ ወደ አንተ ይመጣል። መዝሙረኛው ጸሎታችንን የሚሰማ አምላክ እንዳለን አምኗል። ስለዚህ እግዚአብሔር ጸሎቴን ይሰማል ወይ በሚል አትጠራጠሩ። ሁለተኛ፣ እግዚአብሔር ሁል ጊዜ ከኛ ጋር ይነጋገራል። ይህ ነጥብ ቀደም ተብሎ ተጠቅሷል። ነገር ግን አንዳንድ ጊዜ ትኩረት እንድንሰጥ መደጋገም ያስፈልጋል። ኢየሱስ በራእይ ምዕራፍ 3 ቁጥር 20 ላይ እንዲህ ይላል፣ እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። ይህ ጥቅስ ለተወሰኑ ሰዎች አይደለም። ድምፁን ብንሰማ ለሁላችንም እያወራ ነው። እግዚአብሔርም እየተናገረ ነው። እሱንም የሚሰማና የሚጋብዘው ሁሉ ደስተኛ ሰው ይሆናል። ሶስተኛ፣ እግዚአብሔር ሁል ጊዜ ጸሎቶችን ይመልሳል። ዮሐንስ ምዕራፍ 16 ቁጥር 24 እንዲህ ይላል፣ እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበሉማላችሁ። እግዚአብሔር ከጸሎታችን ውስጥ አንዳንዶቹን ብቻ ይመልሳል። የቀረውን ችላ ይላል ብለህ ታስብ ይሆናል። መልሱ አይደለም የሚል ነው። እግዚአብሔር ጸሎታችንን ሁሉ ይመልሳል። ችግሩ ከጠበቅነው ነገር ጋር ነው። እግዚአብሔር ሁል ጊዜ ጸሎቶችን ይመልሳል። ነገር ግን የምንፈልገውን ላይሆን ይችላል። ነገር ግን በእርግጠኝነት ጸሎቶችን ይመልሳል። አራተኛ፣ በፈለግነው መንገድ እግዚአብሔርን በኃይል ወይም በምንም መንገድ ጸሎታችንን እንዲመልስ ማድረግ አንችልም። ቀደም ብለን እንደተናገርነው እግዚአብሔር ሁል ጊዜ ጸሎቶችን ይመልሳል። የሚጸልይ ሰው እስካለ ድረስ የሚመልስ አምላክ አለ። እግዚአብሔር ግን ሉዓላዊ ነው። በተአምራዊ መንገድ መልስ ለመስጠት መምረጥ ይችላል። ነገር ግን እግዚአብሔርን በፈለግከው መንገድ እንዲመልስልህ ማስገደድ እንደምችል አታስብ። ስለዚህ አሁን ይህንን ጉዳይ ካስተካከልን በኋላ እግዚአብሔር እያነጋገሩት መሆኑን የሚያሳዩ 5 ምልክቶች ነው። አንደኛ፣ በውስጥ ምስክርነት። ፈጣን ጥያቄ፣ ስለ አንድ ነገር ማወቅ ተሰምቶ ያውቃል? ቢጠየቁም እንኳ እንዴት ያውቃሉ? አንዳንድ ጊዜ ማስረዳት አትችልም። ነገር ግን ይህ ነገር ትክክል መሆኑን ወይም ስህተት መሆኑን በጣም እርግጠኛ ነህ እና ከተወሰነ ጊዜ በኋላ ትክክል እንደሆንክ ታያለህ። ይህ ውስጣዊ ምስክር ይባላል። እንደ እውነተኛ አማኝ መንፈስ ቅዱስ ባንተ ውስጥ ይኖራል። እናም እንዲህ አይነቱን ዕውቀት የሚሰጥ እሱ ነው። እግዚአብሔር በመንፈሱ ከመንፈሳችን ጋር ይገናኛል። በእግዚአብሔር ፊት ድምፁን በመማር የበለጠ ጊዜ ባሳለፍክ ቁጥር እርሱ ሲናገር መስማት ቀላል ይሆንልሃል። ሁለተኛ፣ በሕልምና በራእዮች። ይህ እግዚአብሔር ሊያናግረን የሚችልበት ሌላኛው መንገድ ነው። እግዚአብሔር በዘፍጥረት ምዕራፍ 37 ቁጥር 9 ላይ ለዮሴፍ እንዳደረገው ሁሉ ስለ ራስህ ሕልም ወይም ራእይ ሊሰጥህ ይችላል። እንዲህ ይላል፣
ደግሞም ሌላ ሕልምን አለመ፣ ለወንድሞቹም ነገራቸው፣ እንዲህም አለ፣ እነሆ ደግሞ ሌላ ሕልምን አለምሁ። እነሆ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ። ስለዚህ እግዚአብሔር ሕልም ወይም ራእዮችን ሊያሳይ ይችላል። ይህ ደግሞ እያነጋገረ መሆኑን የሚያሳይ ምልክት ነው። እስካሁን በመልእክቱ እየተባረኩ ከሆነ እባክዎን አንድ አፍታ ይውሰዱና ይህንን ያደርጉ። ቪዲዮውን ላይክ ያደርጉ። ቃሉን በቀጣይነት ተደራሽ እንድናደርግ ይጠቅመናልና። መልእክቱ ይቀጥላል። ሶስተኛ፣ የሚሰማ የእግዚአብሔር ድምፅ። ይህ የተለመደ አይደለም። ነገር ግን እግዚአብሔር ጮክ ብሎና በግልጽ ሊያናግር ይችላል። የሚሰማ ድምፅ ትሰማለህ እና ወዲያውኑ እግዚአብሔር መሆኑን ታውቃለህ። ልክ በኋላ ላይ ጳውሎስ እንደሆነው ሳውል እግዚአብሔር ሲያናግር ልትሰማው ትችላለህ። አራተኛ፣ በሌሎች ሰዎችና በሌሎች መንገዶች። እግዚአብሔር በሌሎች ሰዎችም ሊናገር ይችላል። በፓስተር፣ በትንሽዬ ልጅ እንዲሁም በሌሎች ምልክቶች እግዚአብሔር እንደፈለገው ሊያናግር ይችላል። አንዳንድ ሰዎች ትራክቶችን በማንበብ ክርስቲያኖች ሆነዋል። አንዳንድ ሰዎች ወደ አንድ ቦታ እየነዱ ሳለ በማስታወቂያ ሰሌዳ በኩል ውሳኔ አድርገዋል። ሆኖም ግን በጣም አስፈላጊው ነገር የእግዚአብሔርን ንግግር በትኩረት መከታተል ነው። አምስተኛ፣ በቃሉ። ይህ እግዚአብሔር እኛን የሚያናግርበት ዋና መንገድ ነው። እግዚአብሔር ሁል ጊዜ የሚናገረው በቃሉ ነው እና ከቃሉ ጋር የማይገናኝ ነገር በፍጹም አይናገርም። ስለዚህ እግዚአብሔር ራሱን ሊቃረን አይችልም። እናም እግዚአብሔር እየሰጠን ነው ብላችሁ የምታስቧቸውን ምልክቶች እንዳትታለሉባቸው ይህ ዋና መመሪያችሁ መሆን አለበት። ለምሳሌ እግዚአብሔር የበለጠ መውደድ እንዳለብህ በውስጣዊ ምስክርነት እየነገረ ሊሆን ይችላል። ይህ ከቅዱሳት መጻሕፍት ጋር ይጣጣማል ወይ? አዎ፣ እውነት ነው። ወይም ደግሞ በሚጎዳ ሰው ላይ መዋሸት እንዳለብህ ልትሰማ ትችላለህ። እንዲያውም ስለሱ ሕልም ልታልምና ልትወስዳቸው የሚገቡ ግልጽ እርምጃዎችን ልታይ ትችላለህ። አሁንም ራስህን ጠይቅ፣ ይህ ከቅዱሳት መጻሕፍት ጋር ይያያዛል? ካልሆነስ የሰማኸው ወይም ያየኸው ነገር ከእግዚአብሔር አይደለም ማለት ነው። ይህ መልእክት በእውነት መንፈስዎን የሚነካዎት ከሆነ እግዚአብሔር ሆይ ስትናገር ድምፅህን እንዳስተውል እርዳኝ የሚለውን መልእክት በኮመንት ላይ ያስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊቲቪ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊቲቪ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።